ሰላም ሰላም ውድና የተከበራችሁ በመላው ዓለም የምትኖሩ ተመልካቾቼ በሙሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁኝ። እንዴት ነው በረታችሁ ወይ? የመላው የእስልምና እምነት ተከታዮች እንዲሁም የኦርቶዶክስ እምነት ተከታዮች በሙሉ እንዴት ነው ጾሙስና የምንጾመውን ጾም ጌታ መድኃኔዓለም ይቀበልልን፣ ለሀገራችን ሰላሙን ፍቅሩን ያሰጠን፣ እግዚአብሔር በምህረቱ ይመልከትልን፣ ሀገራችንን ሰላም ያደርግልንና ዛሬ ደግሞ ጾም እንደመሆኑ መጠን እስኪ እኔ የተደረገልኝን እኔ በእናቴ በቅድስት ድንግል ማርያም የተደረገልኝን የእግዚአብሔርን ድንቅ ስራና በአማላጅቷ በእናቴ በቅድስት ድንግል ማርያም ምልጃ የተደረገልኝን ድንቅ ተአምር ልነግራችሁና አደባባይ ልመሰክር ወደድኩኝ። ይሄንንም እንግዲህ ካረዘምኩባችሁ ይቅርታ፣ ምንም ሳልጨምርም ሳልቀንስም እነግራችኋለሁ። ለዚህም ደግሞ እግዚአብሔር አንደበት ይሁነኝ እና አሁን ይህንን ነገር ልነግራችሁ የፈለኩት የእመቤቴ የቅድስት ድንግል ማርያም ተአምር ነውና ይቺን ስዕል አድኖ ይዣት እናቴ ድንግል ማርያም አብረሽኝ ውጪ አብረሽኝ ተከተይ በጉዞዬ ብዬ ከጻድቃኔ ማርያም ከዛው ይዣት ገዝቼ ከዛው ይዤ የመጣሁት ነው እና አለች። ሁሌ ሲከፋኝ እንደ እናት ቆሜ አናገራታለሁ፣ እሷም መልስ ትመልስልኛለች። ሳትውል ሳታሳድር ከፈጣሪ ከአምላኬ ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን እንደምታሰጠኝ ስለማምን እኔም በጭንቀቴ ሰዓት በማምላክ ወላዲተ አምላክ እባክሽን ድረሽልኝ ብዬ ስላት አታሳፍረኝም እና አሁንም ይህንን ድንቅ ተአምሯን የእመቤቴን የድንግል ማርያምን ያደረገችልኝን እነግራችኋለሁ። እንደው በእግዚአብሔር ስም እላችኋለሁ፣ በእመቤቴ በቅድስት ድንግል ማርያም ስም እላችኋለሁ። እያንዳንዱ ይሄን የምትሰሙ ውድ ኦርቶዶክሳውያን በሙሉ ሼር ላይክ እያደረጋችሁ ሁሉም ይስማው። እውነቴን ነው የምላችሁ እና በምልጃዋ የምታምኑ በእመቤታችን በቅድስት ድንግል ማርያም በፈጥኖ ደራሽነቷ የምታምኑ ሁሉ ትውልዱ ሁሉ ብፅዕት ይበላት እና ይህንን ደግሞ እኔ እንደዚህ ለመሰክር እንደወጣ ሁሉ እናንተም ደግሞ ላልሰማው እንድታሰሙልኝ በእመቤቴ በቅድስት ድንግል ማርያም ስም አደራ እላችኋለሁኝ። እና ይሄ የሆነውን አሁን እኔ ብዙ ነው የተደረገልኝን ተናግሬ አልጨርሰውም። በጣም ብዙ ነው የተደረገልኝ፣ ግን እዚህ ቤት ላለሁበት ቤት ጭምር የተደረገልኝን አንዷን ነገር ብቻ ነው የምነግራችሁ። እንዳላበዛ አጠር አጠር ለማድረግ ሞክራለሁ። እና ምንድነው የሆነበት ምክንያት? እኔ በፊት እዚህ ሀገር ሰርቼ ወደ ኢትዮጵያ ሄድኩኝ ማለት ነው። ምክንያቱም የሄድኩበት ከነበርኩበት ቤት በደሞዝ ጭማሪ ነው ሳልስማማ ደሞዝ ጨምሩልኝ ስላችሁ እምቢ ሲሉኝ ተነስቼ ሄድኩኝ ማለት ነው። እና ምንም ገንዘብ የለኝም እውነት ለመናገር ማለት ነው። እሷ ራሱ እሄዳለሁ ስላት ማዳሜ አላመነችኝም። ምክንያቱም ምን ይዘሽ ነው የምትሄጂው? ገንዘብ የለሽም እኮ ነው ያለችኝ ማለት እንደሌለኝ ታውቃለች። እና አይኖረኝ ሀገሬ እኮ ነው የምሄደው ነው ያልኳት። እና ተነስቼ እግዚአብሔር ምስክሬ ነው የምላችሁ 350 ብር ብቻ ነች ያለችኝ እጄ ላይ። ከዛ በዛ ላይ ደግሞ የሰው ብር ብድር አለብኝ። እሱንም ሳልከፍል ነው በቃ ተነስቼ የሄድኩበት ምክንያት። ይሄ የሄድኩበትን በቃ ወደኋላ በነግራችሁ ሌላ ነው። በቃ ብዙ ነገር ነው እግዚአብሔር ከዚህ ነገር ሁሉ ሲያወጣኝ ነው ብዬ አስባለሁ አሁን ላይ ሲገባኝ። እና ከዛ አንዷ ያው እግዚአብሔር ያዘጋጅላችኋል ያዘጋጀችልኝ መድኃኔዓለም ያዘጋጀልኝ እህቴ ጓደኛዬ እሷ አስቴር አንቺ ባዶ እጅሽን ከምትሄጂ አለች 500 ዶላር ጨመረችልኝ እና ከሰራሽ እዛው ትሰሪበታለሽ ከመጣሽ ትመጭበታለሽ ብላኛችን ብር ይዤ ወደ ሀገሬ ሄድኩኝና ሁለት ልብ ሆንኩኝ ማለት ነው። ልሂድ ልምጣ ልቅር በሚለው ማለት ነው። ግራ ገባኝ፣ ተጨነኩኝ። እዚህ ጋር የሰው ብር 2000 ዶላር አለብኝ። እዛ ሀገሬ ላይ ይዤ ሄድኳት ብር ምንም የለችም። የራሴ እንዳልኳት 300 ዶላር ነች። ከዛ ደግሞ የዚች እህቴንም ብር ያው እሱ አለብኝ
ብቻ በጥቅሉ በቃ በጣም ብዙ ተጨነኩ። ከዛ ተነስቼ ወንድሜ ምን ይለኛል፣ እዚህ እሱ ያለበት አካባቢ የእርሻ ስራ የመስኖ ስራ ይሰራል እና እዚህ ስሪ አንቺ የተወሰነ ብር ልስጥሽ ሲለኝ፣ ከዛ ምን የሆነሽ 20 ሺህ ብር ልስጥሽ አለኝ። እንዴ 20 ሺህ ብር ቢያንስ አንድ ዕቃ እንኳን መግዛት አይችልም። እኔ ያለኝ ብር የለኝ፣ በዚህ ላይ ትንሽዬ ብር። በቃ ግራ ገባኝ። ከዛ ብድግ ብዬ ጻድቃኔ ማርያም ሄድኩኝ ማለት ነው። ጻድቃኔ ማርያም ሄድኩኝ ዝም ብዬ 20 ቀን ተቀመጥኩና ከዛ በ20 ቀን እንደተቀመጥኩኝ ሰኔ 12 የቅዱስ ሚካኤል ክብረ በዓሉ ወደ አጃና ሚካኤል ወደዛ ልሄድ እንግዲህ እዛ ገዳም ውስጥ ስልክ ዝግ ነው፣ ስልክ አይከፈትም እና ይከለከላል። ያው ከዛ ወጥቼ ወደዛ ሊሄድ እዛ ደግሞ የሚሄደው እህቴ ከዚህ በፊት እዚህ ሀገር በጣም ብዙ ችግር ደርሶባት ለቅዱስ ሚካኤል ስለተስዬ ነበረ እና የ9 ወር ደሞዟን ሁሉ ጥላ ወጥታለች። እንደገና የገባችበት ቤትም በጣም አስቸጋሪ ቤት ነው ያለችው እና እኔ አዲስ ነኝ። በዛ ላይ የእሱ ያስጨንቀኛል፣ የኔ ጉዳይ ያስጨንቀኛል እና ስለተሳልኩኝ ቅዱስ ሚካኤል እባክህን የእሷን ጉዳይ ለአንተ ሰጠው፣ አንተ መላ አድርግላት አልኩኝ። እግዚአብሔር ይመስገን ለእሷም ህይወቷ ተስተካክሎ ጥሩ ቤት ገብታ ስራዋን መስራት ስትጀምር ያንንም ስለቴንም ላደርስ የተሳልኩት አንድ ሻማ ነች። አንድ ሻማ ምሽት ቆም ያበራልሃሉ ነው ያልኩት። ያችን ስለቴን ላደርስ አጃና ሚካኤል ጉዞ ጀመርኩኝ ማለት ነው። በነገራችን ላይ ይሄን ከመናገሬ በፊት ጠዋት ወደዛ ከመሄዴ በፊት ሌሊት ላይ ህልም አየሁኝ ማለት ነው። እና ምንድነው ያየሁት ህልም? ወንድሜ እንስራ እዚህ ሀገር ስር ያለኝ ቦታ ላይ እንትን ነው በቃ አይደል ውሃ መስኖ ስራ ልንሰራ ያለን ይመስለኛል። እና ውሃው በቢርካ ነው የሚቀዳው እና በቱቦ ነው። ሄጄ ስከፍተው ይዘጋል፣ ሄጄ ስከፍተው ይዘጋል። በዛ ላይ ድፍርስ ነው። በቃ እንዲሁ ደከምኩ። አቧራ ነው፣ ፀሐይ ነው ምናምን እና ከዛ ሄጄ ከፈትኩ ስል ጫፉ ጋር ስደርስ ሳየው ብድግ ሳያደርገው ድፍርስ ነው የሚወጣው። በዛ ላይ ደግሞ በራሱ ጊዜ ይዘጋል። ሄጄ ከፍታለሁ መልሶ ይዘጋል። በዛ ላይ ድፍርስ ነው። ብቻ እንዱ እየደከምኩኝ እያለ ምን ያለው የዚህ ሀገር ኤርፖርት ያለው ደግሞ ማለት ነው። የዚህ ሀገር ኤርፖርት እኔ ብቻ ነኝ እዛ ኤርፖርት ውስጥ እንደዚህ የሚሰለፍበት አለ አይደለ? እዛ የሚሰለፍበት ውስጥ እኔ ብቻ ነኝ። ያንን ማለት ነው ይሄ እንትኑን የታሰረውን እሱን እየከፈትኩ ዚግዛጉን ማለት ነው እየከፈትኩ ሄድና የራሴን ፓስፖርት አሳይና ከዛ ወጣለሁ። የዚህ ሀገር የቤይሩት ኤርፖርት ነው ያየሁት ማለት ነው። ወጣና ከዛ በባህሩ ዳርዳሩን እየሄድኩ የሆነ ቦታ ላይ ስደርስ መሀከል ላይ ስደርስ የሆነ እንደ ምንጭ አይነት ውሃ አገኛለሁ። ያንን በጀሪካን ቀስ እያልኩ ነው የምቀዳው። በትንሹ ነው በቃ እንደዚህ ጠብ እያደረኩ ግን ንጹህ ውሃ ነው። ግን በቃ እንደዚህ ልሞላ ትንሽ ሲቀረኝ እና ጎደል እንዳለ ነቃሁኝ ማለት ነው። ይሄንን ህልም አይቼ እኔ ምንም አላልኩም እንግዲህ ምንም አልመሰለኝም። በቃ በጠቅሉ እና ወደዛ ጉዞ እየሄድኩ እያለ ወደ ቅዱስ ሚካኤል እየሄድኩ እያለ ተደወለልኝ። ኧረ አስቴር ተፈልገሽ እኮ ነው ቶሎ ነይ ተብለሻል እና በአስቸኳይ ነው የተፈለግሽው እዚህ ሀገር ቤት ተገኝቶልሻል አለችኝ ማለት ነው። እና ብዙ ሰው ደውሎ እዛ እኮ ገዳም ስልክ ስለማልከፍት ነው የለውም ነበር አልኳቸውና ከዛ የዛኑ ቀን እዛ ቅዱስ ሚካኤልን አከበርኩኝ። በማግስቱ በ13 ማለት ነው ጉዞ ጀመርኩኝ ማለት ነው። ወዳለሁበት ወደዚህ ተመለስኩኝ፣ ከገዳም ወጣሁኝ ማለት ነው። 20 ቀን እንደተቀመጥኩኝ ከዛ እዛው መንገድ ላይ በቃ እሄዳለሁ በሚለው ወሰንኩ ማለት ነው። በቃ እዚህ ሀገር አልሰራም፣ ተመልሼ ሄጄ በቃ ስራዬንም ጨርሼ ዳይንም ጨርሼ እመጣለሁ በሚለው ወስኜ ተመልሼ መጣሁኝና ልክ አዳማ ላይ ስደርስ አወራኋት ሴትዮዬ ማለት ነው በቶሎ እንደምትፈልገኝ እና 2 ልጆች እንዳላት እሷ ደግሞ ባለስራ እንደሆነች ዶክተር እንደሆነች እና ምንም ጊዜ እንደሌላት ምናምን ስትነግረኝ ችግር የለም ኧረ እኔ ልጆች እወዳለሁ አልኳት። በዛ ዋጋ ደሞዜንም ምኑንም ጨረስን፣ ተነጋገርን፣ መጣን ማለት ነው። መጣንና ከዛ ልክ ቤት ውስጥ በቃ ወዲያውኑ አለቀልኝና በ15 ቀን ውስጥ መጣሁ። ከዛ
መጥቼ ልክ ገባ ስል እውነት ለመናገር ልጅቷ ማለት ነው ትንሿ ልጅ እንደዚህ ሜዳ ላይ ነው ያለችው። በቃ እንትን ብላለች፣ ህፃን ልጅም መሰለች እና ልፍስፍስ ያለች ልጅ መቆም አትችልም ምናምን። ከዛ በቃ እኔም ሻወር ወሰድኩኝ እና ምናምን በቃ ደነገጥኩኝ ሳያት ማለት ነው። ደነገጥኩና ከዛ እናትየዋ ይኸውልሽ አለችኝ እና ልጄ ታማሚ ነች ምናምን አለችኝ። የምታጠጣት በማንኪያ ነው፣ ወተት እንደዚህ ፈልቅቃ በማንኪያ ነው፣ እሱንም በግድ ነው የምታጠጣት፣ ሌላ ምግብ አትበላም። በቃ ነው እንደዛ ነው ሳይ እንትን ነው ሳይ። ከዛ ወዲያውኑ ደግሞ በቃ ፌንት ትሰራለች፣ ድክም ትላለች። ከዛ ሆስፒታል ትሄዳለች፣ ግሉኮስ ምናምን ተሰክቶላት ነፍስ ዘርታ ትመጣለች። በእንደዚህ ሁኔታ ሳያት እመቤቴ ይችን እንግዲህ ከዛው ነው ብያቸዋለሁ። ተከተይኝ ድንግል ማርያም ፍቃድሽ ከሆነ አንቺ ጋር ከአንቺ ከኔ ጋራ ተከተይኝ ብዬ ከዛው ነው ይዣት የመጣሁትና ይቺ ፊት ቆሜ እመቤቴ አልኳት። ምን ነው የኔ ትቼዋለሁ ላንቺ፣ እኔ የኔን አልልሽም። ምን አለበት የሄድኩበት ቤት እንኳን ሰላም ያለበት ደስታ ያለበት የሰዎችን እንኳን ደስታ ባይ የሰዎችን እንኳን ሰላም ባይ የኔ መከራ አያልቅም። ምን ነው እናቴ እችን ልጅ እንደዚህ ሆና ታሳይኛለሽ? እውነት ፈቅደሽ ነው እዚህ ቤት የመጣሁት ብዬ ፊቷ ማልቀስ ጀመርኩ። ከዛ ይዤ የመጣሁት የጻድቃኔ ጸበል አለ ማለት ነው። ሰዎች እንግዲህ አዲሶች ናቸው ማለት አዲስ ነኝ ለሰዎቹም ለሀገሩም ለቤቱም ማለት ነው። ምን ይሁን ምን አላውቅም፣ ብቻ እኔ የምፈልገው የዚህችን ልጅ መዳን ብቻ ነው ማለት ነው። እና ይሄንን ጸበል ዝም ብዬ ወተት ላይ እኔ ሆንኩኝ መሰጣት ወተትን ማጠጣት ማለት ነው። ከዛ እዛ ላይ ጠብ 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 እያደረኩኝ ሁሌ ጠዋት ጠዋት ሰጣታለሁ ለእነሱ እየተደበቅኩ ማለት ነው። ምክንያቱም እኔ በቃ ትዳን መዳንን ደግሞ ማንም አይወድም አይጠላም። በቃ ምንም ቢሆን ብዬ ማለት ነው። እና ሳልነግራት እኔ የምፈልገው የልጅቷን መዳን ብቻ ስለሆነ ለእሷም ለማንም ሳልናገር ያንን ጸበል እየሰጠኋት ቆየሁኝ ማለት ነው። በቃ በዛ ሁኔታ እንደዛው ነው። በጣም ደከመች፣ እየደከመች ሆስፒታል እየሄደች በቃ ያልሄደችበት የለም። ሴትዮዋ ዶክተር ነች፣ ግን ፈረንሳይ ድረስ በጣም ብዙ ቦታ ያልደረሰችበት ነገር የለም ማለት ነው። እና ከዛ እኔ ደግሞ ይሄንን ጸበል እየሰጠኋት አንድ ቀን የነሐሴ 16 ጾም ነው ማለት ነው። ከዛ እናትየዋ ታለቅሳለች። ከዛ እንዲህ አለችኝ፣ አስቴር አሁን ጾም ነው አልኳት። የምን ጾም አለችኝ። የእመቤታችን ጾም ገብቷል፣ ምግብ ይሄን አልበላም ስላት አስቴር አለችኝ፣ እውነት ከምትጾሚው ላይ 3 ቀን ለልጄ ብለሽ ልትጾሚ ትችያለሽ አለችኝ። ውይ እኔ ደስ እያለኝ አንቺ ባትይኝም እኮ እኔ ለሷ አስባታለሁ አልኳት ማለት ነው። ከዛ ይሄን በዚህ ጾም ላይ ያልን ከዛ ህልም አየሁኝ። ያንን ህልም እኚህ አሁን በፎቶ ላይ የምታዩቸው ማለት ነው ቆሞስ አባ ገብረ ስላሴ የዚህ የቅዱስ ገብርኤል ካቴድራል አስተዳዳሪ ነበሩ። ለኔም ደግሞ አባቴ ነበሩ ማለት ነው። አሁን ወደ ኢትዮጵያ ገብተዋል። ከዛ ለእሳቸው ሄጄ ነገርኳቸው፣ አማከርኳቸው። እንደዚህ ነበረ እና ህልም ይሄን አየሁኝ ምንድነው ብዬ ስላቸው፣ አይዞሽ ልጄ ትድናለሽ፣ ሰማዕቱ ቅዱስ ጊዮርጊስ ነው፣ ከቻልሽ አምጪና ጸበል አስጠመቂያት አሉኝ። ከዛ እኔ ደነገጥኩኝ። ለቤቷ ለሰዎቹ አዲስ ነኝ። በዛ ላይ በጥምቀት እምነት ይኖራቸው አይኖራቸው አላውቅም። ምን ብዬ ነው የምናገረው? ይሄንማ አልናገርም ብዬ ዝም አልኩኝ ማለት ነው። ከዛ በዚህ ሁኔታ እያለን ትንሽ ቆየን። ቢያንስ እንጃ 1 አመት እንደዚህ ቆየሁኝ ማለት ነው። ከዛ አንድ ጊዜ በጣም ድክም ብላ እናትየዋ እንትኑን አልጋዋን ተደግፋ እንደዚህ ታለቅሳለች። ከዛ በቃ ማለፍ አልቻልኩም። ከዛ ይኸውልሽ አልኳት፣ ከዚህ በፊት እንደዚህ ለልጄ እንደዚህ ብለሽኝ ነበረ። እኔ ያንን ህልም አይቼ አቡኑ ነው የሚባሉት ለእሳቸው ነገርኳቸው። እሳቸው ደግሞ ምን አሉኝ፣ ሰማዕቱ ቅዱስ ጊዮርጊስ ነው ትድላለች፣ ከፈለሽ ጸበል አስጠምቂያት አሉኝ አልኳት። የት ነው እንዴት ነው አለችኝ። እንደዛ ከሆነ ማስጠመቅ ከፈለግሽ እኛ ምግብ ሳንበላ በጠዋት ነው አልኳት ማለት ነው። ከዛ እሺ አለችኝ። እኔ እውነቴን ነው የምላችሁ እሺ የምትልም አልመሰለኝም ነበረ። ከዛ ለአባቴ የምናገርኳቸው ሄድን።
3 ቀን ተጠመቀች ማለት ነው። ጠዋት ጠዋት እየሄድን ማለት ነው። እሷ ልጅ እንደውም የቀሰቀሰችኝ እኔ አላመንኩም። በቃ እውነትም አልመሰለኝም ነበር እና አስቴር ረሳሽው እንዴ ሰዓት ደረሰ ነይ እንሂድ ብላኝ ራሱ በጠዋት ቀስቅሳኝ ሄድን። 3 ቀን ተጠመቀች። ብርድም ያው የዚህ ሀገር ቅዝቃዜም ስለሆነ ያው ደነገጥ 7 ቀን አንድም ቀን ይበቃል። በቃ እኔ ግን 7 ቀን ብትጠመቅ አልኩና አንድም ቀን ይበቃል፣ በቃ ይበቃሻል አልኳት። 3 ቀን ተጠመቀች። ግን እውነት እኔ ከሴትዮዋ አንድ ነገር የተማርኩት ነገር ቢኖር ማለት ነው ለጸበሉ ያላትን ክብር ሳይ እውነት ተምሬበታለሁ። ከዛ ተጠምቃ ስትወጣ የጠቀለልንበትን ፎጣ አስቴር ይሄን ፎጣ ማሽን ውስጥ እንደሄድን አትጨምሪው፣ መጀመሪያ በእጅሽ እጠቢና ያጠብሽውን ልቅላቂ መሬት ላይ እንዳትደፊ እንትን አትክልቶቹን አጠጫቸው አለችኝ ማለት ነው። እና እንደዚህ ሳየው በቃ ይሄም አለ እኔ ከሱ አስተማረችኝ ያልኩትና ይሄን አንድ ነገር ተምሬያለሁ ከሴትዬ። ያው እንደው በእግዚአብሔር ይበዛባችኋል። እያረዘምኩ ነው ቪዲዮዬን አጠር አጠር እያረኩ ነው። በጥቂቱ ነው የምነግራችሁ የድንግል ማርያም የተደረገልኝ ይሄ በቃ ተናግሬ አልጨርሰውም። እና ከዛ ያቺ ልጅ እግዚአብሔር ይመስገን አሁን ድና ሁሉ ነገሯ በቃ ትምህርት ቤት ገብታለች። በእግሯ ቆሞ መሄድ ትችላለች። በፊት ምግብ ሲባል እንደዚህ ገና ስታየው ራሱ ትወጣለች። በዛ ላይ እየተፈጨ በዛ ላይ በቃ በመከራ ነበረ ምን ማለት ነው እንትን የምትለው። እኔ ግን ሁሌ ጊዜ ምግብ ስሰጣት ጸልዬ ነው እናቴ ድንግል ማርያም አግዢኝ አጋዕዝተ ዓለም ሥላሴ ብዬ ጸሎት አድርጌ ነበር መሰጣት ምግቡ ማለት ነው። እውነቴን ነው የምላችሁ እግዚአብሔር ምስክሬ ነው። አንድ ቀን ተሳስቼ ጸሎት ሳላደርግ ስመ እግዚአብሔርን ሳልጠራ ምግብ ካቀረብኩላት አፏ ዝግት ይላል። ታግዬ ታግዬ ትዝ ሲለኝ አሃ ለካ በእግዚአብሔር ስም አላልኩም ብዬ ወይ በስመ ሥላሴ እናቴ ድንግል ማርያም ኪዳነ ምሕረት ስል ክፍት አድርጋብኝ አይናቸው እያየ ብልት ታደርጋለች ማለት ነው። እውነት አያምኑ በቃ ጨርሳለሁ ይሁን አሁን እንደውም ጨምራለሁኝ። እንደዛ እያልኩኝ እግዚአብሔር ይመስገን አሁን ላይ ድና ልጅቷ ትምህርት ቤትም ገብታለች። ምግብም በእጇ መያዝ ጀምራለች። የምትፈልገውን ምግብ በራሷ እጅ መብላት ትችላለች። እግዚአብሔር ይመስገን። ይህን የእመቤቴ ድንግል ማርያም እውነቴን ነው የምላችሁ። እና ግን አንድ ነገር የምላችሁ ይህንን ጸበል እንዴት ሳልነግሪያት ለምን አትነግሪያትም ለምን ደብቀሽ ምናልባት የምትሉኝ ካላችሁ ይሄንን ደግሞ ዝም አላልኩም። እና አንድ ጊዜ በወሬ ቆመን እያወራን ከሴትዮዋም በቃ ቤተሰብ ስብስብ ብሎ ምናምን አስቴር አለችኝ። እኔ እኮ አለችኝ አሪሳ ማርያም እዚህ አሪሳ ኢሊቤሩ የታወቀች ነች። አሪሳ ማርያም ሄጄ ጸልዬ እኮ ነው አንቺን የሰጠችኝ እመቤት ያለችኝ ማለት ነው። ከዛ ስትለኝ በቃ እንትን አለብኝ አንድ ላይ። ከዛ ይኸውልሽ እኔም አልኳት እኛ ጋር ዴር ነው የሚሉት እዚህ ገዳም ማለት ነው። እና እኛ ጋር የማርያም ዴር ነበረ። እዛ ቆይቼ ከዛ ወደዚህ ነው የመጣሁት። ከዛ ያመጣሁትን ጸበል አንቺ ሳታይኝ ለልጅቷ ፈርቼሽ እንዳልነግርሽ ፈርቼሽ ለልጅቷ ጠብ ጠብ እያደረኩ እየሰጠኋት ነበረ አልኳት። ችግር አለ ብትነግሪኝም እኮ ችግር የለም። አሁን እንዳሁንማ ቢሆን ነግርሽ ነበረ ስለፈራሁ ነው ስለማላውቅ ነው ምናምን ብዬ አልኳት። እና ይሄንንም ነግሬያታለሁኝ። እና አሁን ላይ ግን እግዚአብሔር ይመስገን እውነቴን ነው የምላችሁ የምትከታተልበት ዶክተሯ አሁን ያላትን ውጤት ስታሳየው ነይ 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 ቆይ ቁጭ በይ ብሎ ወንበር ስቦ ፊቴን አስቀመጠኝና ቆይ እንዴት አድርገሻት ነው ልጅቷ እንዴት ነው እኔም አላቅም ብዬ መለስኩለት አለችኝ። ዶክተሩ የራሷ ዶክተር ራሱ እስከሚደነቅ ድረስ ነይ ቆይ ምን አድርገሽ ነው እንዴት ምን ሊሆን በምን ምክንያት ምናምን ብሎ ጠየቀኝ ጭራሽ አለች። እና ይሄ የሆነበት እኔ እመቤቴ ድንግል ማርያም ሁሌ እያለቀስኩ ድንግል ማርያም የዚችን ልጅ እባክሽን አሳይኝ። እንደ ልጆች ተጫውታ መጫወቻ ቦታ ሲሄድ አንጀቴ ነበረ ስፍስፍ የሚለው። እንደ ልጆች እንትን ማለት አችልም፣ መጫወት አችልም፣ ልጆች ያገሏታል። በቃ እንደፈለጋት መቦረቅ አችልም። እመቤቴ ይቺ ልጅ እንደፈለጋት ሄዳ እንደፈለጋት ሮጣ እንደፈለጋት ተጫውታ ማየት እፈልጋለሁ። እባክሽን ድንቅ ስራሽን አድርጊ ነበር እምላት ፊቷ ቆሜ ማለት ነው እናቴ ድንግል ማርያም። እሷም አላሳፈረችኝም። ይኸው ዛሬ ክብሯን ሁሉ
ዓለም ይስማው፣ ትውልድ ሁሉ ብፅዕት ነሽ ይበላትና እባካችሁን በድንግል ማርያም ስም ይሄንን ለሁሉም አደርሱልኝ እላለሁ። እኔ አደባባይ ቆሜ እናቴ ድንግል ማርያምን እየመሰከርኩ ነው። እናንተም ደግሞ አይታችሁ ዝም አትበሉ። ክብሩን ሁሉ መድኃኔዓለም ይውሰድ። ድንግል ማርያም ይሄንን ድንቅ ተአምር አድርጋልኛለች። ከራሴ አልፎ እዚህም ላለሁበትን ቤት ጭምር እመቤቴ ድንግል ማርያም ለእኔ እንደደረሰች ለሁላችሁም በየቤታችሁ ለተጨነቃችሁ፣ ለተቸገራችሁ፣ ለታመማችሁ በሙሉ ትድረስላችሁ፣ አለው ትበላችሁ፣ በእናትነት ፍቅሯ ትጎብኛችሁ ላለሁኝ እና እንዳበዛሁባችሁ አውቃለሁ። ግን የእመቤቴ ድንግል ማርያም ድንቅ ስራዋን ተናግሬ ያልጨርሰውም ብያችኋለሁ። ከጥቂቱ ከብዙ በጥቂቱ ነውና እዚህ ላይ ያበቃለሁኝ። እንግዲህ ጊዜያችሁን ሰጥታችሁ ስላዳመጣችሁኝ በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ። እንዳልኳችሁ ሼር ማድረጋችሁን እንዳትረሱ በእግዚአብሔር ስም ዓለም ሁሉ ይስማው እና ድንግል ማርያም እኔ ሁሉ ነገሬ ነችና ሁሉ ጸሎቴን ሁሉ ነገሬን ሰምታ ዛሬ ላይ አይደለም ለኔ ለዚህ ቤት ጭምር ድንቅ ስራዋን አድርጋልኛለች። እኔ በፊት የነበርኩበት አይደለም ዛሬ ላይ እዚህ አደባባይ ወጥቼ ከእናንተ ጋር እንድገናኝ ቀርቶ ስልክ እንኳን መያዝ አልችልም ነበረ። አሁን ላይ እኔ ያለሁበት ቤቴ ጭምር ነው ይመስለኝ። እውነቴን ነው፣ የሰው ቤት ያለው ራሱ አይመስለኝም። ይህ ሁሉ ያደረገችው ድንግል ማርያም ነች። እግዚአብሔር ክብሩ ይውሰድና በቃ እኔ ሰው ቤት ነው ያለሁት ብዬ አንድ ቀን አስቤ አላውቅም። እውነት ለመናገር በቃ ቤቴ ሰላሜ ተመልሶ መረጋጋቴ ተመልሶ ሁሉ ነገር እነሱም እንደ ቤተሰብ አይተውኝ እነሱም ችግሬን ተረድተው እኔም ችግራቸውን ተረድቼ ተስማምተን እየኖርን ለኔ ሰላሜ ተመልሶ ለዚች ልጅ ደግሞ ጤናዋ ተመልሶ እግዚአብሔር ይመስገን በፍቅር በሰላም ይኸው እዚህ ቤት 8ኛ ዓመቴን ይዣለሁ። እግዚአብሔር ይመስገንና ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። በያላችሁበት እንደናንተ በየቤታችሁ ትግባ ድንግል ማርያም ምልጃዋ አይለየን፣ በእናትነት ፍቅሯ ትጎብኘኝ እላለሁኝ። አመሰግናለሁ። ክበሩልኝ። ሰላም ሁኑልኝ።